በደንብ አድርጋችሁ አድምጡኝ ያ ጀማዓ። አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ ብሎ የሚያስቀምጠው ማለት ነው። አንዴ ወይም ሶስት የሚለው ግን እሳ አላሁ አክበር ምናምን አላሁ አክበር ይሄ ሁሌ ስሜቱን ማርካት የሚፈልግ አካል ያመጣው እንጂ ቁርአን ሐዲስ የመጣበት ሰሃቦች የፈጸሙት ሰለፎች የፈጸሙት ነገር አለ። እንዴት ነው በቃ አንተ የሚለው እንደዚህ ምናምን ይሄ ቁርአን ሐዲስ ላይ የሰለፎች አቋም ላይ ያልመጣ ነው። ያጀማ ተውት ይሄን ወደዛ። ከዛ ደግሞ اللهم صل على محمد وعلى آل سيدنا محمد وعلى أزواج سيدنا محمد وعلى أولاد سيدنا محمد وعلى ذرية سيدنا محمد وسلم تسليما كثيرا. እቺስ ከየት ነው የመጣችው? ይሄም አስል የለውም። ማለ አስል ለህ ጀማ አስል የለውም፣ አልተገኘም በቁርአንም በሐዲስም ከሰለፎችም አቋም ማለት ነው። ስለዚህ ከዛ አንፃር እንደዚህ አይነት ነገራቶችን አቮይድ እናድርግ። ሁለተኛ ይሄ መጀመሪያው ነው። ሁለተኛ ያ ጀማዓ ቢላሂ አለይኩም በኢድ ቀን ላይ ተቃራኒ ሃይማኖት አካላትን ሰውን መንገድ ዘግታችሁ በጭፈራ የምታሰቃዩ ሰዎች፣ በጭፈራ መንገድ ዘግታችሁ ሰውን የምታሰቃዩ ሰዎች አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ። በዚህ ዙሪያ ለምን እንደማይነገር ዱዓቶች፣ ኡስታዞች፣ መሻይኾች፣ የማህበራዊ አንቂዎች አንድም ቀን አፋቸውን ወጥተው ተናግሮ አያውቁም። ከዚህ በፊትም ቪዲዮ ሰርቻለሁ፣ ዛሬም እደግመዋለሁ። ይሄንን ነገር አቁሙ፣ በቃ አቁሙ። ለማንም አይጠቅምም፣ አይበጀንም። በቃ ያስጠላል፣ ደስ አይልም። ተክቢራ እያለን እንሂድ፣ ችግር የለውም። መንገድ ዘግተን አይደለም። ምክንያቱም እነሱ ዘጉ ተብሎ እኛ ሙስሊሞች አንዘጋም። ምክንያቱም ሙስሊም ለዓለምን ለመምራት የመጣ ዓለምን ገር ለማድረግ የመጣ ዓለምን ለማስተካከል የመጣ እንጂ ዓለም ላይ ጭንቀትን ለመፍጠር የመጣ አይደለም። አንተ በዛ ሰዓት አንዲት እርጉዝ የሆነች ሴት ልትመጣ ትችላለች፣ አታሳልፍም። በዛ ሰዓት በምንም መንገድ ልታልፍ አትችልም። መንገድ ተዘግቶ ምን ተብሎ የተዘጋው የኛው ይበቃናል እኮ ለኢድ እንድንሰግድ መጅሊሱ ሰኪዩር ያደረገልን ይበቃል። ትክክለኛ የሆነ የተዘጋ ቦታ አለ፣ እሱ ግዴታ ነው፣ ሊዘጋልን ይገባል። ከዛ ውጭ ያለ ሌላ መንገድ ላይ ሄደ መኪና እንዳያልፍ በጭፈራ ይሄ ሐራም ነው፣ ሐራም ነው፣ ሐራም ነው። ሰውን አዛ አታርጉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት ሴት ወይም አንድ ወንድ ሙሽሪክ የሆነ አካል ከመንገድ ላይ ሰውን አዛ የሚያደርግን ዛፍ በማንሳቱ ምክንያት የዛፍን ቅርንጫፍ ወደዛ በማድረጉ በመስበሩ ምክንያት ጀነት ገባ ብለው ተናግሯል። አንተ ዛሬ ራስህ እንደዛው ዛፍ መንገድ ላይ ሰውን እያስቸገርክ ነው። ሁለተኛ ወንዶችና ሴቶች ይደባለቁና ጭፈራ ያደርጋሉ። ሴቶቹም ያው በባህሪያቸው እንዲህ ሞቅ ምናምን ያለ ነገር ምናምን ደስ ይላቸዋል። ስልካቸውን ይከፍታሉ፣ በቃ መጨፈር ነው። ይሄ ሁለተኛ ጊዜ ሐራም። እናቶች አባቶች እንደው ለራሳችሁ ክብር ይኖራችሁ። ይሄ ጭፈራው ምን ችግር አለው? እድሜያችን ነው፣ ዘና እንበል ምናምን፣ በቃ ለራሳችሁ ብቻ ክብር ይኖራችሁ። ከየትም ሰፈር ተለቃቅሞ ከመጣ ሰው ጋር በምንም ከማታውቁት ሰው ጋር እየተሻሻችሁ እዛ ጋር መጨፈር፣ ይሄ አላህን ልትፈሩ ይገባል። ሁለተኛ ይሄ ለሴቶች። ሶስተኛ ለወንዶች፣ ወንድም እህቶች፣ አባቶች በዛን ጊዜ የኢድ ቀን ላይ የተፈለገው ነገር የታሰበው ነገር ድሆችን የተጎዱ አካላትን መርዳቱ ከኛ ከመደሰት ጋር አንዱ ያለ ነገር ነው። እኛ አምላክ በደስታ ቀን አይቆጣም ምናምን፣ በገና ጨዋታ አይቆጣም ጌታ የሚል አባባል በእኛ አስተምሮ አይደለም ያለው። እንደዛ የሚባል ነገር የለም። ማዕሲያ ተፈቅዷል ማለት አይደለም። እነሱ በገና ጨዋታ አይቆጣም ጌታ ይላል፣ ይነገራል። ድሮ አስታውሳለሁ ቤተክርስቲያን ላይ ሲነገር የጥምቀት ጊዜ ቤተክርስቲያን ግንብ ስር እንደዚህ አይነት ከሴት ጋር ላይክ ምን እንደሆነ ታውቃላችሁ፣ እንዲመጣት አልፈልግም። እንደዚህ አይነት ግንኙነት ከሴት ጋር የምታረጉ እባካችሁ ቤተክርስቲያን ግንብ ስር አታርጉ ብሎ ቢናገር ቤተክርስቲያን ነበረ፣ ስም አልጠራም። ወላሂ ነው ማለት በዛ ላይ ያህል ደረጃ ምእመኑ ወድቁ ማለት ነው። ሙስሊሙ ግን እንደዛ አይደለም፣ መውደቅም የለበትም መሆንም የለበትም። ስለዚህ ኃላፊነት አለ፣ ያንን ኃላፊነት ተወጡ ለማለት ነው። እንደው ጥያቄው ስለተጠየቀና ጥያቄውን ማንሳት ስላለብኝ ነው የገለጽኩት። ኢንሻአላህ አይ ቲንክ በቂ ይመስለኛል።
ሴቶች በባህሪያቸው ትንሽ ነገር ተፈጠረ ብለው ሀገር መበጥበጥ ይወዳሉ። ይቅርታ ሴቶች እሺ፣ ትንሽ ነገር ተፈጠረ ብለው ባልና ሚስት መካከል ትንሽ ነገር ተፈጠረ ብለው ሀገር መበጥበጥ ይወዳሉ። ለምሳሌ አበበ የሚባል ባል አበበች የምትባል ሚስቱን ለምንድን ነው ልብሴን ያልተኮሽልኝ ምናምን ብሎ በቃ ሊናደድ ይችላል። ከዛ ማታ ሲመጣ እሷ ሻንጧን ይዛ ቤተሰቧ ጋር ሄዳ ሊሆን ይችላል። ምን ሆንሽ? በቃ ይፍተኝ በጥብጦኛል ምናምን አልቻልኩትም ምናምን ብላ እንትን ትላለች። ይሄ ሪያሊቲ ነው የሚታወቅ ነገር ስለሆነ እና ይቺ ሴት አይ አረንጓዴ ምልክት ባይዘው ቀዮች ናቸውና አረንጓዴ ምልክቱን ማስረዳቸው። አረንጓዴ ምልክት ማለት የሆነ ሌላ ታሪክ አይደለም። ሰውነታቸው በጣም ቀይ ነው። ሊትራሊ እኔ በኤክስፐሪመንት ማይቻለውና በሃይላንድ እንኳን እንደዚህ አድርጋችሁ ሃይላንድ ወርወራችሁ ትምህርት ቤት ያለን አስተውሳለሁ። እንዴ ሃይላንድ እንትን ስንል በጣም ልጅ ያለን ነው። እሺ የሆነች ቀይ ልጅን መታትና በቃ እንደዚህ በለዝ አረንጓዴ ሆነ። በቃ እንዲህ ዝም ብለን እየተጫወተን ሊትራሊ ማለት ነው። እና እንደዛ ይሆናል። በቃ የሆነ የምት አተር ማለት ነው። በቃ የምቱ በቃ ተመታለች ወይም የሆነ ነገር ተደርጋለች ነው። እና መመታቷ ወርዝ ያደርጋል ወይ ቤተሰብ ለመበተን ወርዝ ያደርጋል ወይ? እስቲ ልጠይቃችሁ። ለምሳሌ ባልና ሚስቶች ካላችሁ ልጆች ምናምን አሉ እንትን ተመስርቷል። እንደዚህ ስለተመታች ብቻ ወርዝ ያደርጋል ወይ? ያደርጋል? ያጀማ ወላሂ ያደርግ። ግን መፍታት ይቻላል። ያንን በንግግር ደረጃ መፍታት ይቻላል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መታሽ፣ ይሄ ባለጌ ፍቺው እና ሂጂ ወደ ቤተሰብሽ ነው። ይሄም ህይወት ነው፣ ይሄም ህይወት ነው። መምታቱም ትክክል አይደለም፣ እንዲህም ሆኗል ብሎ ደግሞ መፍታትም ትክክል አይደለም። ስለዚህ ሁለቱንም ተቀሩብ ሲያደርጉ ምንድነው ያስቀመጡት? በህግ ደረጃ አይ አላህ Subhanahu Wa Ta'ala ሱረቱል በቀራ ምዕራፍ 2 ላይ እንደዚህ ሚስቶቻቸውን ለመፍታት ከፈለጋችሁ በዚህ አይነት መንገድ ብለው አላህ ያስቀመጠው አለ። ያንን ህግ አስቀመጠ ነው። በቃ ያንን ህግ ነው ያስቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ከዛ አንፃር ነው የምንረዳው። ካልሆነና ደግሞ ነገሩ በጣም እንትን ደግሞ ሲል ልክ እንደተባለው መፍታት ትፈልጊያለሽ? አዎ አተሩዲና عليه حديقته ለሱ መባህር ደረጃ የሰጠሽን ሐዲቃውን ላይክ መናፈሻ ቦታውን ትመልሻለች? قالت نعم አዎ መልሳለሁ። قال رسول الله صلى الله عليه وسلم اقبل حديقتك وطلقها ተቀበላትና ፍታት ብለው ነብዩ ተናገሩ ማለት ነው። እና በአጠቃላይ እይታ ይሄ ነው። ያው ይሄንን ሐዲስ ነው ሌላ ሐዲስ ይሆናል ብዬ አይደለም። ኢምራን ኢንሻአላህ ጨምርላትና ከዛ ደግሞ ሪትራይቭ የምታደርገው ፖይንት ስታት የሆነ ፖይንት ደግሞ ካለ አይ እንደዚህ ነው ብለው ያስቀምጣል። ሴቶች እንዳጠምዱኝ እሺ፣ ያው ሪያሊቲውን ያወራሁት መሰለኝ እንደዛ ነው። ጀዛከላህ አቡኪ ለመጨመር ይቅርታና ቡቲ ይሄ አይደለም ሐዲሱ እኔ ለማለት የፈለኩት ይሄንኛው ሐዲስ ነው። እንደውም ሰውዬ ሁለት ልጆች አሉትና ባሌ እንትን አላለኝም ብላ የተናገረችው ሰሃቢያ ሐዲስ ነው። አንተ የነገርከኝ የኸውላን ነው። ያለ ምንም ሪዝን ኖርማል ባሌ ጋር እንትን አላልኩም ብላ ልፈታ ያለችው ነው። እኔ ደግሞ ማለት ያዝኩ ይሄንኛውን ሐዲስ ነው። እንደውም ያ ረሱላህ እኔ እችላለሁኝ ምናምን ብሎ የሚናገርበት ሐዲስ ስለ አረንጓዴ ምልክት ያልሽውን ሐዲስ ነው የጠቀስኩልሽ።